አፍሪካ ህብረት ልናስተናግድ በጣም ከፍተኛ ዝግጅት ላይ ነው። ከተማ አስተዳደሩም ዝግጅት ላይ ነው ያለው። በተመሳሳይ የነጋዴው ማህበረሰብ በጣም ከፍተኛ ዝግጅት ነው እያደረገ ያለው። ምክንያቱም ገበያ ነው ይዞ የሚመጣው ለከተማው ስራን ነው ይዞ የሚመጣውና በዛ ላይ ደግሞ ገጽታችንን የሚያበላሹ ነገሮች ላይ ትኩረት እንዳያረጉ፣ ያላስፈላጊ ዋጋ ጭማሪ እንዳያረጉ፣ ለአንድ ጊዜ ብቻ ሳይሆን እናንተ ደንበኛ መያዝ ያለባችሁ ለዘላቂነት ነው። ስለዚህ አገኘን ብላችሁ ዝም ብላችሁ ዋጋ እንዳትጨምሩ፣ ይሄንን አስተምሮ ነው እኛ የምንሰጠው በየወረዳው በየክፍለ ከተማው። ከአገር ውስጥ ያሉትም ከውጭ የሚመጡትም እንግዶች በጣም የኢትዮጵያ ምርቶችን አሁን ይገዛሉ፣ ይጎበኛሉ። ኮሪደሩንም ያዩታል፣ ንግድ ተቋሙንም ይጎበኙታል። ግብይቱ በጣም አሁን ከፍ ያለ ነው። ከፍ ያለውን ደግሞ ነጋዴው አሁን ምን ማለት ጀምሯል፣ ይዘጋጃል። አሁን እኛ እንደ ንግድ ቢሮ የመጡትና ኮንፈረንሶች፣ የኮንፈረንስ ቱሪዝሞች፣ የተለያዩ ኢንተርናሽናል ተቋማቶች አዲስ አበባ ላይ የሚያደርጉትን ስኬጁል ይጠይቁናል። ለዚህ ከየት አካባቢ ነው የሚመጡት፣ ከአፍሪካ የሚመጡት ምንድን ነው የሚፈልጉት፣ ከሌላ ዓለም የሚመጡት ምን አይነት ነው የሚፈልጉት፣ ፍላጎታቸው የት አካባቢ ነው መድረኩ የሚካሄደው፣ ሰፈሩን ጭምር ማለት ነው የት አካባቢ ነው ሊጎበኙ የሚችሉ ሰዎቹ የሚለውን ነጋዴው በጣም አዌርድ ሆነዋል አሁን። ጄኒውን ሆናችሁ አዲስ አበባን ወዷት ተመላልሶ እናንተን እንዲያዩ እናንተ ጋር እቃዎችን እንዲገዙ እንድታረጉት የሚለው ምክር እንሰጣለን። እነሱም አዌርድ ናቸው። ንግድ ተቋም አሁን በአሁኑ ሰዓት እንደ በፊቱ በቅስቀሳ ብቻ ሳይሆን ስኬጁሉን ይጠይቃሉ። ምን አለ አዲስ አበባ ላይ በዚህ አመት፣ በዚህ ወር፣ በዚህ 3 ወር የሚካሄደው መድረክ እያሉ እየጠየቁ እየተዘጋጁ ስለሆነ አዲስ አበባችን ለአፍሪካ ህብረትም በጣም ደመቅ ያለች የንግድ ተቋማቶቿም ክፍት ሆኖ እቃዎቻቸውን አስገብተው የሚጠብቁበት መድረክ ነው ብዬ ነው የማስበው።